ግሩም ነው ማዳንህ ለዓለም አወራለሁ ሁሉን አልፌአለሁ አማኑኤል ብዬ ቃል የለኝም ተመስገን ጌታዬ ቃል የለኝም ተመስገን ጌታዬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እውነት እውነት እልሃለሁ የምናውቀውን እንናገራለን ያየነውንም እንመሰክራለን። የዮሐንስ ወንጌል ምዕራፍ 3 ከቁጥር 11። ሰላም ለእናንተ ይሁን። ውድና የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናቱ የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ፍጹም በሆነው በጌታችን በኢየሱስ ክርስቶስ ሰላምታ እንደምን ሰነበታችሁ? ይህ የምትከታተሉት ከማኅበረ ትጋት በአዳም ዮርዳኖስ ወንቅሸት ቅዱስ ገብርኤል አንድነት ገዳም የተፈወሱ የምእመናን የምስክርነት መርሃ ግብራችን ነው። ውድ አድማጮቻችን በጥሞና እንድትከታተሉን ስንል በልዑል እግዚአብሔር ስም በትሕትና እንጠይቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ስሜ አቡሃይ እባላለሁ። የክርስትና ስሜ ገብረስላሴ እባላለሁ። ተወልጄ ያደግኩት ሰሜን ጎንደር ዳባት ወረዳ ነው። አሁን ያለሁት በሀገረ ካናዳ ነው። በእግዚአብሔር ቸርነት በአምላክናት በድንግል ማርያም አማላጅነት በቅዱሳን ተራዳይነት በአባታችን በእንታዬ በሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ባና ጸሎት የተደረገልኝን ድንቅ ተአምር እንዲህ ስል እመሰክራለሁ። የተደረገልኝ ድንቅ ተአምር በሀገረ ካናዳ ስኖር ከባድ በሽታ በእኔ ላይ ያደረብኝ። የበሽታው አይነትም ይሄ ነው ተብሎ ሊገለጽ የማይችል በጣም ስቃዩ የበዛ ሌትም ቀንም እረፍት የሌለው ዴስክና ነርቭ የሚባል በሽታ በእኔ ላይ ያደረብኝ። ሕክምና ሂጄ ስፔሻሊስቶች ያው ሰርጀሪ መደረግ አለብህ፣ የጀርባ አጥንትህ ተሰነካክሏል፣ ሰርጀሪ ካልሆንክ ልትድን አትችልም ተብዬ ተሰናበትኩ። አጋጣሚ በአንዲት እህታችን አማካኝነት የአባታችን ስልክ አገኘው። የአባታችን ስልክ ደውዬ እግዚአብሔር ፈቅዶት አባታችን በድምፅ አገኘዋቸውና ያደረብኝን በሽታ ነገርኳቸው። የተባልኩትንም ሁሉ አስረዳኋቸው። በአካባቢው ጸበል ካለ ጸበል ተጠመቅ፣ በጸሎት አግዝሃለሁ፣ ልጅ በርታ፣ አይዞህ አሉኝ። እኔ ተመልሼ ወደ ሀገሬ ሄዳለሁ እንጂ እዚህ ሰርጀሪ አልደረግም ብያቸው እነሱንም ነበር ሐኪሞችንና እግዚአብሔር ፈቅዶት ግን አባታችን ሳገኝ በአባታችንም ባና ጸሎት በእግዚአብሔር ቸርነት በድንግል ማርያም አማላጅነትና በቅዱሳን ተራዳይነት ዛሬ ከዛ ደዌ ተፈውሼ ቁም ያለው። እልል ብላችሁ እግዚአብሔርን አመስግኑልኝ። በእውነት እልል ብላችሁ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስን አመስግኑልኝ። እንግዲህ ያደረብኝ በሽታ እንዲህ ቀላል የሚባል አይደለም። መተኛት አልችልም፣ መቀመጥ አልችልም፣ ሶፋ ላይ መቀመጥ አልችልም፣ ፍራሽ ላይ መተኛት አልችልም። ደረቅ መሬት ላይ ለ5 ወር ያክል ነው የተኛሁት። እንግዲህ የምሄደው በዊልቸር ነው፣ የምሄደው ተደግፌ ነው። ግን እግዚአብሔር ሲፈቅድ እንግዲህ እግዚአብሔር ቸር ማሪ አባት ሲፈቅድ ምህረቱ በአንድ ቀን ነው የተደረገልኝ። ስራም መስራት አልቻልኩም ነበረ። ለረጅም ጊዜ ስራ መስራት አልቻልኩም ነበረ። ጤናዬንም አገኘው። ስራም ምርጥ ስራ እግዚአብሔር አገኘው። አሁን ይኸው ጤናዬን አግኝቼ ስራዬንም እየሰራው በሀገረ ካናዳ አገኛለሁ። አሁንም የአባቶቻችን አምላክ እግዚአብሔርን በድጋሜ እልል ብላችሁ አመስግኑልኝ። ለአባታችን ለእንታዬ ለአባ ዮሐንስ ተስፋ ማርያም ረጅም ዕድሜና ጸጋ በረከቱን እግዚአብሔር ይስጥልን። ገዳማችን አገራችን እግዚአብሔር ይጠብቅልን። አሜን።